እና ያነቃቃችሁና ማሰብ የሌለባችሁን ሁሉ ጉዳይ እንድታስቡ ሊያደርጋችሁ ይታገላችኋል። ልክ እንደዚሁ ሶሻል ሚዲያ አነቃቂ እጽ ሆኖብናል። አንዳንዶቻችን አደንዛዥ እጽ ሆኖብናል። ኮሜንታች በጣም ደስ ብሎኛል። አሪፍ ሀሳብ ነው ኮሜንቱ። አንድ ኮሜንትን ሰማና አንድ ወይ ቴዲን አንድ አዲሱ እንትን እየሰማን እንቀጥላለን። እኔም በጣም ማለት ሰሞኑን የታዘብኩት ነገር ስለሆነ ነው። በዚህ ነገር ጴንጤ እኛ ማለት ጻድቅ ሆነን ሌላውን እንድንኮንን የሚያስችል ማንነት ውስጥ ነን ብዬ ራሱን አላስብም። በነገራችን ላይ በዚህ ነገር ምን አለ መሰለ፣ ዘፈን ለመባል ዘፋኙ ብቻ አይደለም የሚያስፈልገው፣ ግጥም ያስፈልጋል፣ ዜማ ያስፈልጋል፣ አቀናባሪ ያስፈልጋል። እነዚህ ነገሮች ተሰካክተው ነው ዘፈን የሚሆነው አይደለ? ስለዚህ ዘፋኙን ብቻ ይዘህ እሱ የሚያምነውን እምነት ይዘህ ልትኮንን አትችልም። የኛ ልጆች ምንድነው መሰለህ ሲሶ፣ ያው ቸርች ውስጥ ኪቦርድ፣ ጊታር ምናምን የማግኘት እድል ስላላቸው በሙዚቃ መሳሪያ ጎበዝ ናቸው፣ የታወቀ ነው። በአፍሪካ ደረጃ አንደኛ መውጣት የቻሉ ልጆች ናቸው። እስቲል እነ ካሙዙን ብታይ፣ እነ ኤልያስ መልካም ብታይ ከቤተ ክርስቲያን ከቸርች የወጡ ልጆች ናቸው። ከኦርቶዶክስ ቤት የወጡ ልጆች ደግሞ ድምፅ ላይ በጣም ጎበዝ ናቸው አይደለ? እነ ቴዲ፣ ሌሎችም ዘፋኞች ከቤተ ክርስቲያን የወጡ ድምፃቸው ቆንጆ ነው። ስለዚህ ይሄንንም ያንንም ከኛም ሞቷል ከዛም ሞቷል እና እኛ ጻድቅ ሆነን ሌላ የምንኮንንበት አይነት ማንነት ላይ አይደለም ያለ ነው። እና ያነቃቃችሁና ማሰብ የሌለባችሁን ሁሉ ጉዳይ እንድታስቡ ሊያደርጋችሁ ይታገላችኋል። ልክ እንደዚሁ ሶሻል ሚዲያ አነቃቂ እጽ ሆኖብናል። አንዳንዶቻችን አደንዛዥ እጽ ሆኖብናል። ሪያሊቲውን እየካድነው ነው ያለ ነው። በህይወታችን ማተር የሚያደርጉ ፋክቶች ላይ ያን ያህል አንገብግቦን እየተወያየን አይደለም። ገባ? የቤት ኪራይ ጉዳይ፣ የኑሮ ጉዳይ፣ የዳቦ የእህል ጉዳይ ገባ፣ የውሃ ጉዳይ፣ መሰረታዊ የሆነ የመብራት ኢንተርኔት ጉዳይ አሳስቦን ሐሳብ አንሰጥ። አንዳንድ ጎበዞች አላችሁ በዚህ መካከል አሳስቧችሁ ሐሳብ የምትሰጡ፣ ግን እነዚህን ሁሉ ትተን የአንድ ሰው አልበም መከራከሪያችን ነው፣ መደባደቢያችን ነው፣ መቆሳሰያችን ነው። አንዳንድ ሰው ሲኦል ልግባ ሰምቼበት ምናምን ይላል። ሲኦል ልግባ ምናምን ከየት ወዴት ነው የምትገባው? ከሲኦል ወደ ሲኦል እኮ ነው የምትገባው። መጀመሪያ ገነት አድርገው ያለህበትን ለመለወጥ ሞክር በቃ እና ለመቀየር ሞክር። ሲኦል ልግባ ተላ አዲስ ቦታ ምትሄድ ታስመስሏል። ያለኸው የት ነው ያለ? ኑሮ ሲኦል ሆኖ በእለ እንዴ የቤት ኪራይ የእንጀራና የዳቦ ልጆችን የምታሳድግበት ይሄ ፋክት እኮ ነው። የምሬን እኮ ነው የምነግራችሁ። እና እነዚህ ይኸውልህ ገጣሚውን ብትል ዘፋኙን ብትል ብሶትህን በዜማ ቀምሮ ጥበብ ስለተሰጠው አምላክ ይህንን ጥበብ ስላጎናጸፈው ብሶትህን መልሶ ይሸጥልሃል እንጂ ከእንጀራ ክርክርክ ከቤት ኪራይ ልፋትክ የሚያወጣክ ዘፈንም የለም የሚያወጣ ገጣሚም የለም። አለቀ በቃ። አብረን እንቁም ወገኖች። እዚህ አሁን ጴንጤ እናንተን ጎራ ይዘን የምንከፋፈልበት ርዕሰ ጉዳይ ይሆናል ይሄ ጉዳይ እና ይመቻችሁ። ለማንኛውም ሌሎቻችሁ ማሳብ ስጡን። ጭልምልም ያለ ነገር ነው የሚታይ። ማን እየገባ እንደሆነ ራሱ አላየው ወይ ወጥቼ ልግባና ከእንደገና ቁጭ እላለሁ። ሌሎች ማሳብ ድጋሚ ወጥተህ ግባ። እሺ ጋዲ ሀሳብ አለ ለተነሳ ጋዲ ፓፓ ይሰማል እንዴ? እንዴት ነህ? አለው ወንድሜ ደህና ነህ? እኔም ጥቁር ነገር ነው የሚታየኝ ስክሪኑ ላይ። ድምጼ ከተሰማ ችግር የለውም። ዋናው ነገር እሱ ይሰማል አይደል? ድምጼ ይሰማል። ግን ጋይስታፕ ኮፒሊንግ ሼር አድርጉ። በጣም መቼም ሪፖርት አይደለም የሚሆነው፣ ሪፖርት አይደለም። እኔም ጥቁር ላይ ነው ያለሁት። አሁን ተከመልሽም ስገባ እሺ ኖርማል ከሆነ ቀጥሉ። ሪፖርት አይደለም፣ ሪፖርት ነው ብዬ እንትን አይደለም። ምክንያቱም ወይ እንትኑ የዩቲዩብ ዘፈን በዚህ ስላስተላለፍ ይሆን አይመስለኝም። ግን ሪፖርትም ሆኖ ከሆነ ኮፒ ሊንክ አድርጎ ኢትዮቡና እሺ ላስገባ። እሺ ጋይስ እንትን አድርጉ። የቲክቶክ ሳይን ደግሞ ያላችሁ ሰዎች በተን ነው። እሺ ጋዲ ቀጥል። ጋዲ ምሰማው እሺ ሲሶ ምን መሰለህ፣ እኔ እንኳን አሁን አቤላ ሰፋ ያለ ሀሳብ ነው ያነሳው።
ግን እኔ እንደው ሐሳብም መስጠት ስቶሪ ምናምን ያደረኳቸው ነገሮች ነበሩ ምናምን ነገር እኔ ሐሳብ መስጠት የምፈልገው ሜቢ መስጠት ከተቻለ አንዳንድ ሰዎች ያው እኔ ዞሮ ዞሮ አንድ ኦርቶዶክሳዊ እንደመሆኔ ይሄ የቤተክርስቲያን እምነት አድርጎ የቤተክርስቲያን ልምምድ አድርጎ ዘፈንን ማዳመጥ እናንተን ማለት የቤተክርስቲያንን ልምምድ አድርጎ የማሳየት ነገር አንዳንድ ሰዎች ጋር አለና እዚህ ሐሳብ ለመስጠት ነበር ሲሶ ከተፈቀደ አጋዲ ቤት ነው ይፈቀዳል ቀጥል አው ምንድነው አሁን ማንንም ሰው ዞሮ በተለይ በእነዚህ በመንፈሳዊ ልምምዶች ውስጥ ሰው መስማት ያለበት ቤተክርስቲያንን ነው ብዬ አምናለሁ እና ኢቭን ትላልቅ የሚባሉ መምህራን ለምሳሌ እንደነ ዲያቆን ሄኖክ ኃይሌ እንደነ አባ ገብረ ኪዳን ሌሎችም አባቶችና መምህራን መጨመር ይቻላል ይሄ ነገር ልክ አይደለም በቃ ዘፈን መስማት ልክ አይደለም ብለው በአውደ ምሕረት ላይ ቆመው ሲያስተምሩ ልክ አይደለም ኢቭን ይሄ ኮንዲሽን ማስቀመጥ ራሱ ይሄ ዘፈን እንዲህ ነው ያሉ ፕሪ ኮንዲሽን ማስቀመጥ ራሱ ልክ አይደለም መምህራኖች እየተናገሩ ነውና እየተናገሩበት አለ አሁን ሳይሆን ከዚህ በፊት ማለት ከተወሰኑ ዓመታት በፊት እና እነዚህ የቤተክርስቲያን መምህር የሚናገሩትን ነገር እያለ አሁን አንዳንዴ ሁላችንም ድክመት አለብን ሲሱ ኦኬ ሁላችንም ድክመት አለብን ድክመታችንን ግን እኔ እምነቴ ምንድነው ድክመታችንን ግን ቤተክርስቲያን ላይ ማላከክ ልክ አይደለም ቤተክርስቲያኒቷ እንዲህ ነው እምነቷ በሚመስል መልኩ አረ ችግር የለውም ይሄ እንዲህ ነው እያሉ ካታጎራይዝ ማድረግ የሚለውን ሐሳብ እኔ አልስማማበት ለምሳሌ ሲስ አንድ ቀለል ያለ ምሳሌ ልስጥ ሲሶ ለምሳሌ የሰርግ ዘፈን ኃጢያት ነው ሰርግ የደስታ ቀን ነው አይደል የሚዘፈነው ሚዩት ነው ሲሶ የሰርግ ዘፈን የደስታ ቀን ነው ኃጢያት አይደለም ማሰብ ለምንድነው ቤተክርስቲያናችን ታዲያ ታች ያሉ ሰዎችም እንዲያስተውሉ ለምንድነው ቤተክርስቲያናችን ለምሳሌ ሰርግ በቤተክርስቲያን ነው የሚደረገው አይደል ኢቭን ሰዎች በቅዱስ ቁርባን ከተጋቡ በኋላ የቤተክርስቲያን መዝሙር ብቻ ነው የሚዘመረው አይደል ሲሶ አሁን ይሄ ራሱ ባይዘው አንዱ ማሳየ ነው አሁን ታች ላይ ያለ ሰው አሁን አንድ ሰው ፐርሰናል ኦፒኒየኑ ቢጠይቅ የደስታ ቀን ነው ችግር የለውም እንዲህ ብሎ ሊናገር ይችላል ነገር ግን ቤተክርስቲያን ለምሳሌ ልጆቿ በቤተክርስቲያን እንዲጋቡ ታደርግና ኢቭን ከቤተክርስቲያን ከተወጣ በኋላ ራሱ የዛን ቀን ሰርግ እንግዲህ ሄዳችሁ ብዙ ሰዎች ታውቃላችሁ መዝሙር ነው የሚዘመረው ለምንድን ነው መዝሙር የሚዘመረው ከተባለ በቃ ዘፈን ልክ እንዳልሆነ ቤተክርስቲያን ስለምታምን ልክ እንዳልሆነ ስለዚህ አንድ ሰው የኔ ሐሳብ እንዲህ ነው ግጥሙ እዚህ ጋር እንዲህ ስለሆነ እያለ ካታጎራይዝ እያደረገ እንዲህ ነው ማለት ከጀመረ ቤተክርስቲያንና ለመስማት ነው ይደም መብቱ ኦኬ መብቱ ነው በቃ አንድ ሰው በቃ ቤተክርስቲያንን አልሰማም መምህራንን አልሰማም ከዛ በኋላ መብት እኔ በቃ እንዲህ ነው ማስበው ብሎ ካታጎራይዝ ካደረገ መብቱ ይሄ አይከለከልም ሁለተኛ ይሄ ባህል የሚባል ነገር አለ ከአካባቢ አንፃር ምናምን የሚባል ነገር ሲስ ዲያቆን ሄኖክ ኃይሌ አንድ የተናገረው ንግግር አለ ከዛሬ 3 ዓመት ነው 4 ዓመት በፊት ለምሳሌ ሲሶ አሜሪካ አካባቢ ሄደ ብጠይቃቸው ለምሳሌ ባህል ነው አይደል ሂፕ ሆፕ ለጥቁሮች ለምሳሌ ባህል ነው አይደል ካልቸር ነው ስለዚህ አንድ አሜሪካ ውስጥ ያለ ለምሳሌ አሜሪካ ውስጥ የተወለደ አንድ ክርስቲያን ሰው አንድ ሰው እዛ አካባቢ በመወለዱ ሂፕ ሆፕ ሲያዳምጥ ሄደ ሲጠይቀው አረ ይሄ ባህሌ ነው ሊል ይችላል ማለት ነው አይደል ስለዚህ ሂፕ ሆፕ ማዳመጥ ችግር የለውም ለሱ ካልቸር እስከሆነ ድረስ አየህ ሳብጀክቲቭ እየሆነ ይመጣል ነገሩ ሁሉም ቦታ ላይ በየሀገሩ በየቦታው የተለያዩ ባህሎች አሉ ምኖች አሉ ከባህል አንፃር ከምን አንፃር እየተባለ የሚመጣ ከሆነ ሰብጀክቲቭ እየሆነ ይመጣል ኦቨርኦል ያለው ሐሳብ ግን ቤተክርስቲያን ያላት እምነት እናንተን ይታወቃል በመምህራኖቿ ቤተክርስቲያን አስተምራለች ተናግራለች በጣም ብዙ ጊዜ ተናግራለች ስለዚህ አንዳንድ ሰዎች የራሳችንን ድክመት ቤተክርስቲያን ላይ ለማላከክ ባንሞክር ችግር እባካችሁ እንደዛ ለማድረግ ባንሞክር እንደው እንደ ሐሳብ ኦኬ እንደዛ ለማድረግ እና እውነት ለማውራት ደግሞ መሬት ላይ ያለውን ሪያሊቲ እናውቃለን ኦኬ በጣም ብዙ ሰዎች ያለው ሪያሊቲ ይታወቃል እንደው ዘፈን እየሰማ ሰው ዋናው የተፈጠረበት ዓላማ እግዚአብሔር አምላክን ለማመስገን ነው ስላሴን ለማመስገን የተፈጠረውና ዘፈን እየሰማ የክርስቶስን መከራ የሚያስብ ሰው አጋጥሞኝ አያውቅም እኔ አይንሽ ቅንድብሽ የሚለውን ዘፈንና ገጠም እየሰማ የክርስቶስን መከራ ያሰበ ሰው ያጋጥሞኝ አያውቅም ካላችሁ እንግዲህ እናንተ በጣም ጻድቅ የሆናችሁ ሰዎች ናችሁ ማለት ነው ኦኬ ኢቭን ሁላሲስ አንድ ተጨማሪ ሐሳብ ልስጥ ሲሶ ለምሳሌ በእኛ ቤተክርስቲያን ኢንስትሩመንቶች አሉ አይደል የሚከለከሉ ኢንስትሩመንቶች ለምሳሌ በፒያኖ በጊታር ምናምን ነገር አይደል ምስጋና አይፈቀድም በእኛ ቤተክርስቲያን ለምን ነው የማይፈቀደው ለምን ይመስላል የማይፈቀደው ምክንያቱ እኮ ይታወቃል ወደ ስጋዊ ነገር ሰዎችን ይመራል ተብሎ ስለሚታሰብ ነው ባይዘው በኢንስትሩመንት ደረጃ ራሱ ሰርቴን የሆኑ ኢንስትሩመንቶች ሴሌክት የተደረጉበት ዋናው ዓላማ አለ ከዛ ባለፈ ኢቭን ሁላ ቤተ መቅደስ ውስጥ እንግዲህ የቤተ መቅደሱን ስነ ስርዓት እንግዲህ የምታውቁ ሰዎች ብዙዎቻችሁ ታውቃላችሁ ብዬ አስባለሁ
ኢቭን ማህሌት ላይ በለው ምን ላይ በለው ከመጠን በላይ መዝሙር ማለት ነው ሞቅታ ልክ ሲጀመር ወዲያው አረጋጉት ይባላል። አረጋጉት ለምን ወደ ስጋዊ ይሄዳል ተብሎ ስለሚታሰብ። ስለዚህ ይሄን ሁሉ ነገር የምታደርግ ቤተክርስቲያንን እንደው ዘፈን እንዲህ ነው እያልን የራሳችንን ፈቃድ እዛ ውስጥ ለመክተት ዘፈን መስማት ከፈለክ ብራዘር ስማ፣ መስማት ከፈለክ ስሚ። ነገር ግን ቤተክርስቲያን እንዲህ ነው የኛ ቤተክርስቲያን እንዲህ ነው የምታምነው እያላችሁ ቤተክርስቲያን ላይ ለማላከክ አትሞክሩ ነው ሐሳብ አትሞክሩ። በቃ የኔ ሐሳብ እሱ ነውና ሲሶ ድክመታችንን ቤተክርስቲያን ላይ ለመለጠፍ አንሞክር ነው ዋናው ሐሳብ እሱ ነው። አሁን እዚህ ገላትያ ላይ ያለው ሐሳብ ምን ላይ ያለው ሐሳብ እንደው ሰፋ ያለ ሐሳብ እኔ እንደውም በዚህ ቶፒክ ሁላ ሲስ ላይቭ ልገባበት እችላለሁ። ለምን ሰፋ ያለ ሐሳብ ማንሳት ስለሚቻል ለምን ለምሳሌ የመነኮሳቱ ህይወት አለ ቤተክርስቲያኑ ቅዱሳን ተብሎ ያለፉ እንዳለ ህይወታቸው የምትመለከት አሁን አንተ እንደምትለው የባህል ነው የእንትን ነው እያሉ ዘፈን ሲዘፍኑ እኛ አንመለከትም በህይወታቸው ራሱ። ስለዚህ ደግሞ እኛ በእምነት እነርሱን እየመሰለን እነሱን እያየን ነው የምንንቀሳቀሰው። ስለዚህ እንደው የሌለ ነገር እያመጣን ይሄ ካቴጎራይዝ ማድረጉን ነገር ብንተው ለማለት ያክል ነው። ይሄ እንደ ታናሽ ወንድም ነው እኔ ፍጹም ሆኜ ምናምን ነገር አይደለም ይሄን ሐሳብ የምሰጠው። ነገር ግን ቤተክርስቲያናችንን ባልዋለችበት ባናውላት ባላለችው ነገር እንዲህ ብላለች እያልን ባንናገር መልካም ነው። ከዛ ባለፈ ቸርችን ሚስ ሪፕሬዘንት ባናደርግ መልካም ነው። እኛ የግላችንን ሐሳብ በምንሰጥበት ጊዜ ሰዎች እኛ ነው ያሉ ኦርቶዶክስ ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን እንዲህ ነው የምታስተምረው እያሉ ቸርችን በተሳሳተ መልኩ የመረዳት ነገር ሊኖር ስለሚችል ጥንቃቄ ይፈልጋል ለማለት ያክል ነው። ሲሶይ አመሰግናለሁ። እግዚአብሔር ያክብርልኝ። ሁሉን እግዚአብሔር ይስጥልን። ያው ጋዲ ከቤተክርስቲያን ፐርስፔክቲቭ አንፃር አዚህ ቤተክርስቲያን እንደፈቀደች ተደርጎ የሚወራው ነገር ትክክል አይደለም ነው የጋዲ አጠቃላይ መልእክቱ። ያው ቤተክርስቲያን እንደፈቀደች አይነት ተደርጎ የሚወራው ነገር ትክክል አይደለም። ትክክል አለመሆኑ ወይ አንዳንድ ኮሜንቶች አሁን ነው ኮሜንት ያየሁትና አረ ቤተክርስቲያን እንዲህ ብላለች ማን አለ እያሉ ሰዎች እየጻፉ ነው። ቤተክርስቲያን ካላለች ታዲያ ለምን ነው የምትሰሙት? ጥያቄው እኮ እሱ ነው። ቤተክርስቲያን እንዲህ ብላለች ማን አለ የምትሉ ሰዎች ቤተክርስቲያን ካላለች፣ ስለዚህ የቤተክርስቲያንን ድምጽ የምንሰማ ከሆነ አትስሙ እኮ ነው አላማው። ኦኬ አትስሙ ነው። ቤተክርስቲያን ዘፈን አትስሙ ካለች እናንተ የቤተክርስቲያን ልጆች እንደመሆናችን አንስማ እኮ ነው አላማው። አንስማ ነው አላማው። እና ለዛ ነው ብዙ ሰዎች ኤኒዌይስ ብቻ ብዙ ነገር ማለት ይቻላል። አስፈላጊ ከሆነ በዚህ ቶፒክም እንዳልኩ ከጥንታውያን አባቶች ጋዲ በጣም እኔ ፐርሰናሊ በዚህ ጉዳይ ምንም አይነት እውቀቱም እንትኑም የለኝም። ግን አልከ ቤተክርስቲያን አትፈቅድም። ግን እኔ አንዳንድ በራሴ በትንሹ እንኳን እንዳየው ሙሉ ለሙሉ ዘፈንን ግን ያው መጽሐፍ ቅዱስ ይከለክላል ብዬ እኔ ፐርሰናሊ እኔ በዚህ ቦልድሊ በመናገር እታወቃል። ቦልድሊ ሙሉ ለሙሉ ዘፈንን መጽሐፍ ቅዱስ ይከለክላል ብዬ እኔ ነኝ ማለት ነው። ቤተክርስቲያን እንደዛ ትላለች ብዬ እኔ እንትን አይደለም። ግን ከቤተክርስቲያን ውጭ ባሉ ነገሮች ላይ ያው ዘፍናለን። ጋይስ እሺ፣ ሌሎቻችሁ ሀሳብ አስተያየት የምትሰጡ ሰዎች ከሌላችሁ አንድ ውረዱና ወደ ዘፈናችን እንመለስ። ጋይስ እንዴት እናድርግ? እሺ ቸገረን እኮ ጨነቀን። ሲሶ ሀሳብ አለኝ። አጭር ሀሳብ ነው። ሲሶ አሁን ልለይ ነው አንድ ነገር። የመጨረሻ ደግሞ አንድ ሌላ ጥንቃቄ የሚያስፈልገው ነገር ማለት ነው። ይሄን ነገር ሳወራ የነበረው ፖሊስ ጣቢያ አጠገቡኝ ነው እንዳጋጣሚና አውርቼ ከጨረስኩ በኋላ ፖሊሱ ራሱ ኧረ አንተ ሰውዬ ተንቀሳቀስ እስከጨርስ ብዬ ነው ብሎኝ ነው። እና ምን መሰለህ ሲሶ አሁን ምን ያህሉ ሰው ያገናዝባል የሚለውን ነገር አንዳንዴ ጥንቃቄ ይፈልጋል። ስለዚህ ምን መሰለህ አሁን በጣም የሰሞኑ ኮንሰርን ስለሆነ ኢሹ ስለሆነ ላይቭሙና ከታሪክ አንጻር ከማለት እንትኑ ሀሳቡ ሊብራራ ጥሩ ነው። በጣም ሊብራራ በጣም አሪፍ ነው ብዬ ነው የማስበው። አንድ ደግሞ ጥንቃቄ የሚያስፈልገው ነገር ሲስ ምንድነው ታች ላሉ ሰዎች እኛ በምናስተላልፈው መልእክትና እኛ ሪፍሌክት በምናደርገው ሀሳብ ለምሳሌ እንዲህ እያልክ ካቴጎራይዝ ስታደርግ ከዛ በኋላ አይ በቃ ችግር የለውም ከዚህ በኋላማ ይሄን ዘፈን ብሰማ ችግር የለውም ይሄን ዘፈን ብሰማ ችግር የለውም እያልን ለሰዎች ራሱ ለመውደቃቸው ምክንያት ልንሆን እንችላለን እንሆናለን። እና እዚህ ላይም ጥንቃቄ ብናደርግ ለማለት ያክል ነው። ያው የመስማት ሙድ ላይ ያላችሁ ሰዎች አዳምጡ፣ ስሙ እንደፈለጋችሁ። ነገር ግን ቤተክርስቲያንን እንደፈቀደች አድርጋችሁ ቤተክርስቲያን ናት ይሄን ነገር የፈቀደችልኝ እያላችሁ ከቤተክርስቲያን ጋር ለማጣበቅ አትሞክሩ ነው የኔ የመጨረሻው ሀሳብ። ቴንኪው ብሮስኪ። እኔም እንደዛ አስመር የምናገረው አዚፍ ቤተክርስቲያን እንደፈቀደች የሚወራው ነገር ትክክል አይደለም። በየትኛውም ጽሁፏ፣ ትምህርቷ
ይህንን ነገር ቤተክርስቲያን አልፈቀደችም ብዬ እኔም አስባለሁ። ኦኬ እስቲ ሌሎቻችሁ ሀሳብ አለ? ካሌብ እንዴት ነው? አፍጥኑትና ከአሁን በኋላ አንድ ኮሜንት ታች በጣም ደስ ብሎኛል። አሪፍ ሀሳብ ነው ኮሜንቱ። አንድ ኮሜንት እንሰማና አንድ ወይ ቴዲን አንድ ከአዲሱ እንትን እየሰማን እንቀጥላለን። ንፋስ ነው ዘመዴ በል የማን እየሰማ ንፋስ ነው ዘመዴ በል ሰላም ጌታ ካንተ ጋር አግጥጦ አዳሪ በል ታችኝ ታሰባረከ አይደለም ጋይስ የምር እንደዛ ምን የሚመቻችሁ ሀሳብ የሚመቻችሁ ከስ ላይ ቆዩ። የማይመቻችሁ ሰዎች አንድ ሀሳብ እንሰማና አንድ እንትን እናደርጋለን። እሺ ዘፈኑ ልከፍተው አንድ የሆፕ ሀሳብ ትስጥና ቆይ አባቴ ኧረ ቆይ አንድ እሺ ገና እሺ ቀጥይ። ገና እኮ ያዝጌን እኮ አልከፈትንም እኮ ኧረ እባካችሁ። እሺ ልከፍት ከሆነ ሲሶ እንውረድ ነው ልከፍት ከኛ ክርስቲያኖች ሰው ማይመች ከሆነ ካሌ መውረድ ትችላለህ። አንድ ሀሳብ ሰምቼ ከዛ አንድ ያልተመቸው ከታች ወርዶ ይስማ፣ ከዛ ከታች ወርዶ ከዛ መልሰህ መውጣት ትችላለህ። እንግዲህ መልካም መንገድ ወደ ሲኦል ብራዘር ይመች። እሺ ችግር የለውም ገነት እንገናኛለን። ወይ በጣም እኮ እንትን ለመሃል እንትኑ ላይ ገነት መሃሉ ላይ ነኝ አልክ። እዚህ ሆፕ ይቀጥ እኔም በጣም ማለት ሰሞኑን የታዘብኩት ነገር ስለሆነ ነው። በዚህ ነገር ጴንጤ እኛ ማለት ጻድቅ ሆነን ሌላውን እንድንኮንን የሚያስችል ማንነት ውስጥ ነን ብዬ ራሱን አላስብም። በነገራችን ላይ በዚህ ነገር ምን አለ መሰለ ዘፈን ለመባል ዘፋኙ ብቻ አይደለም የሚያስፈልገው፣ ግጥም ያስፈልጋል፣ ዜማ ያስፈልጋል፣ አቀናባሪ ያስፈልጋል። እነዚህ ነገሮች ተሰካክተው ነው ዘፈን የሚሆነው አይደለ? ስለዚህ ዘፋኙን ብቻ ይዘህ እሱ የሚያምነውን እምነት ይዘህ ልትኮንን አትችልም። የኛ ልጆች ምንድነው መሰለህ ሲሶ ያው ቸርች ውስጥ ኪቦርድ፣ ጊታር ምናምን የማግኘት እድል ስላላቸው በሙዚቃ መሳሪያ ጎበዝ ናቸው፣ የታወቀ ነው። በአፍሪካ ደረጃ አንደኛ መውጣት የቻሉ ልጆች ናቸው። እስቲል እነ ካሙዙን ብታይ እነ ኤልያስ መልካም ብታይ ከቤተ ክርስቲያን ከቸርች የወጡ ልጆች ናቸው። ከኦርቶዶክስ ቤት የወጡ ልጆች ደግሞ ድምፅ ላይ በጣም ጎበዝ ናቸው አይደለ? እነ ቴዲ ሌሎችም ዘፋኞች ከቤተ ክርስቲያን የወጡ ድምፃቸው ቆንጆ ነው። ስለዚህ ይሄንንም ያንንም ከኛም ሞቷል ከዛም ሞቷል እና እኛ ጻድቅ ሆነን ሌላ የምንኮንንበት አይነት ማንነት ላይ አይደለም ያለ ነው። ይሄ ፐርሰናል ቾይዝ ነው። በቃ የሰውየው እንደ ሀሳብ ኮላቦሬት አድርገው አሪፍ ነገር ቢሰሩ ለምሳሌ ለሀገር የሚጠቅም ለትውልድ የሚጠቅም ሰዎች ለምሳሌ ሀገራቸውን ባይዘዌ እኮ እንትን እኮ አይደለም ሀገር ባይዘዌ አንድ እኮ ቫልዩ እኮ ነው አይደል? ይቅርታ ሆፕና ሀገር መውደድ እኮ አንድ ቫልዩ እኮ ነው አይደል? ሀገርሽን ስትወጪ የሀገር ፍቅር ሲኖርሽ ስራሽ ላይ በአግባብ ስራ ትሰሪያለሽ፣ ከሙስና የጸዳ ማህበረሰቡን በቅነት ታገለግያለሽ፣ እንትን ትያለሽ። እንደዚህ አይነት ለምሳሌ በተሰጣቸው በተፈጥሮ እንትናቸው እንደዚህ አይነት ነገር የሚያቀነቅኑ ሰዎችን ምንድን ነው የምንላቸው? ኃጢአት እየሰሩ ነው የምናደርገው። ለምሳሌ ሰው በታማኝነት እንዲሰራ እንትኑ እንዲያገለግል፣ አገር መሪ በታማኝነት ህዝቡን እንዲያገለግል እንዲመራ እንትን የሚል ሰው እንትን ነው። እኔ ዘፈን አላበረታታም እንደ ቤተክርስቲያንም ያው ዘፈን ኃጢአት ነው። ምንም እኔ እንትን የምለው ነገር የለም። ግን የሆነ የሃይማኖትን እኔ ጋይስ እውቀት የለኝም፣ ግን ዘፈን ኃጢአት አይመስለኝም። ይቅርታ ተንትኜ እኔ ቦልድ የምናገር ተንትኜ በትኜ የግሪኩ እንደዚህ ይላል፣ የዕብራይስጡ እንደዚህ ይላል፣ የእንቱ እንደዚህ ይላል ምናምን ብዬ ላልናገር እችላለሁ፣ እንትን ላላስተምር እችላለሁ። ግን ዴፊኒት አሁን ቦልድ የምናገረው ዘፈን ኃጢአት አይመስልም፣ ኃጢአት አይመስልም። አይ እንደው የኔ ፖለቲከኛ ይመስለኛል። አሁን የተንጫጫው ጴንጤ ጀስት የፖለቲካ ነገር የሚያራምድ ይሆናል እንጂ እንደው ለሃይማኖቱ ለጽድቅ ተቆርቆሮ ራሱ
በእኔ እይታ አልመሰለኝም። እና እሱማ እንኳን እናገረው በተናገርን እኮ እናልቃለን ብለን እኮ አብዛኛው ፕሮቴስታንት ለምሳሌ አሁን የተንጫጫው ምናልባት ቴዲ በዘፈኑ የዚህን አገዛዝ ወርፎት ሊሆን ይችላል። አንዳንዱ ደግሞ ፕሮቴስታንት ያው ይሄ መንግስት የኛ መንግስት ነው ብሎ የሚያስቡ ደግሞ አብዛኞቹ ፕሮቴስታንቶች አሉ። ግን ችግሩ ከሁላችን ጋር ነው የመጣው እኮ። እኔ ቲማቲም እኮ 90 ብር ስገዛ እኮ እኔም ለጭምር እኮ ነው ችግሩ የመጣው እኮ ጋይስ። ማለት ችግሩ የሆነ በቃ የሆነ ሰዎችን እንትን ብሎ አይደለም እኮ እንደ ከአዲስ አበባ መውጣት ያቃተን እኮ እኛ አረጋስና አረ ፖለቲካ ውስጥ አስገባችሁ። እንትን ነው ችግሩ። ሃይማኖት አሁን ያለንበት ሁኔታ ብሔር፣ ሃይማኖት፣ ቀለም፣ ቋንቋ ምናምን መርጦ የመጣ ነገር አይደለም። እኔን አምናለሁ። ይህንን ነገር ደግሞ አሁን ያለንበት ሶሻል ክራይሲስን አሁን ሶሻል ዲስኦርደር የሆነን ነገር አንድ ሰው መጥቶ በዜማ በዘፈን መናገሩ እኔ ፐርሰናሊ ስህተት አይደለም ብዬ አስባለሁ። እኔ ባይዘው ይመቸኛል። ከዚህ ቀደም ሆፕዬ እኔ አንብቤዋለሁ። ዮናስ ጎርፌ ቤት ያጣው ቤተኛ የሚል መጽሐፍ አንድ ጽፎ ነበር። በጊዜው በጣም ተከታትያለሁ። ፌስቡክ ላይ ትላልቅ ጽሁፎች ሲጻፉ እንትን አይቻለሁ እና ቤት ያጣው ቤተኛ የሚለው እዛ መጽሐፍ ላይ የዮናስ ጎርፌ ሀሳብ ምንድነው? እየመረጥን እንስፈን። ምክንያቱም ለሀገር የተዘፈነ አለ፣ ለቤተሰብ ስለ መልካም አስተዳደር፣ ስለ ወላጆች፣ ስለ ልጆች፣ ስለተለያየ ነገር እንትን ያሉ ነገሮች አሉ። እነዛን ነገር በአንድ ካታጎራይዝ አድርገን በአንድ ጥቅልል ውስጥ ከተናቸው ይሄ ሁሉ ነገር ኃጢአት ነው የምንለው ነገር አይደለም የሚል ሀሳብ ሙግት አንስቷል። እኔ ከዛን ጊዜ ጀምሮ ያንን መጽሐፍ ካነበብኩት ከዛን ጊዜ ጀምሮ ይህ ሀሳብ ይገዛኛል። ይሄ የኔ የቤተ ክርስቲያንም አይደለም የምንም አይደለም። እኔ ደግሞ እንደምታውቁት የትኛውንም ቤት እምነት አልወክልም፣ ከየትኛውን ቤት እምነት ደግሞ አይደለውም። ይሄ የኔ የራሴ ሀሳብ የኔና የኔ ሀሳብ ብቻ ነው ጋይስ። ስለዚህ እንትን ወደ አንደኛው ዘፈን እንሂድ። ሀሳብ ከጨረሽ ሆቢ በቃ ቀጥሉ። ቴንኪዩ ሲሶዬ። እኛ ኦርቶዶክስን እንወዳለን። እያንዳንዱን ነገር እያነሳችሁ እንደው ከቤተ ክርስቲያን ጋር እያጋጠማችሁ ሰውንም እውነት በቃ ጎረቤት ዘመድ አታሳጡት። ይሄ የጠብ እንትን አይደለም። በቃ ንጹህ ወንጌል ብንማማር ይሻላል። በጣም ስንቱ ዘፈን ሲያወጣ ያልተሰማው ኦርቶዶክሲያን ቴዲ ነው ንጉሳቸው ምናምን ብሎ የሚንጫጫ ጴንጤ አረቴት እኮ እንትን ያለ እኮ ነው እኮ እንደ ማይገናኝ እኮ ነው በእውነት እንደ ይሄ እኮ እንትን እኮ ነው የሌለ በቃ አረቴን ከመናገር ያለፈ ነው ጋይሶች ነው።